አንቺ ብናሽ ልቀቂኝ፣ እያሳመምሽኝ ነው። በሰዓቱ ራሴን መቆጣጠር አቃተኝ። ኧረ ክፈችው በሩን በእናትሽ። እዛ ከቆየን ሌላ ጣጣ ነው። አንተ የዚህ ቤት ዘበኛ ልትሆን? ታዲያ ያለ ስራው በፖሊስ ስራ ጣልቃ ገብቷል። ሁለታችሁም ዝም በሉ። ስለተረዳኝ በጣም አመሰግናለሁ። እንደፎከርከው ማየና ሳመንካት። እሱ ከተናደደ አፉን አይዘጋም። መቼም እዚህ ድረስ የመጣሁት ሩታን ፍለጋ ነው አትለኝም። እንዴ ዝም ብዬ ልቻል? አዎ ዝም ማለት ነበር። እኔ እኮ በጣም ተጨንቄ ነበር። ዝም ብለህ የማታውቀው ሰው እግር ስር ትወድቃለህ። ሩታ እኔ ዳኒ ደህና ነህ? እንዴ ዳይመንድ እዚህ እንዴት ልትመጣ ቻልክ? ማለቴ አንተን እንዴት ሊያስሮች አሉ? አው ዳኒ እኔንም ይዞኛ መጡ። ነገሩ ሁሉ የሆነው በድንገት ነው። አንተን ይዘው ሲመጡ ዝም ማለት አልቻልኩም። እንዴ ዳይመንድ ከነሱ ጋር ተጣላ? ቆይ ለምን ብለህ ነው የምትጣለው? አንተ እኮ ምንም ጥፋት የለብህ። በቃ ያንተን መታሰር ሳይ በሰዓቱ ራሴን መቆጣጠር አቃተኝ። ዳኒ ኢንስፔክተር ወዴት ነው ይዘው የምትሄደው? አንተ አይመለከትም። እሱ ወንጀለኛ ነው። ለሰራው ጥፋት ደግሞ ህጉ የራሱን ቅጣት ሰጥቷል። አረ ኢንስፔክተር ትንሽ አስተውል። ዳኒ እኮ እህቱን በቅርብ ነው የቀበረው። አረ ትንሽ አስተውል እንዴ። ሀዘን ላይ ቢሆንም ህግ ነው። እኛ ስራችንን እየሰራ ነው። ደግሞ ከኛ ጋር ትከራከረ። አረ ኢንስፔክተር ቢያንስ ሰለስቷን እንኳን ይወጣ። ይሄ ሰው እህቱን ቀብሮ በከፍተኛ ሀዘን ላይ ያለው። አረ ትንሽ እንኳን ሰብአዊነት ይሰማችሁ። ዞር በል አንተ። ከህግ በላይ አይደለም። ደግሞ እኛ ልታስተምረን አትሞክር። አዎ ከህግ በላይ አይደለም፣ ግን በሰውነታችን ሰብአዊነት ሊሰማን ይገባል። ህግ እኮ ከሰብአዊነት በታች እኮ። ስማ አንተ ወጣጤ፣ ሰብአዊነትን ለና ያታስተምረኝ። ደግሞ መንገዱን ልቀቁ አልኳ እንዴ። ጆሮ አይሰማ። አረ ኢንስፔክተር ዳኒ ልቀቁት እባካችሁ። ዳኒ ሀዘን ላይ ነው። እህቱን ቀብሮ በጣም ልቡ ተሰብሯል። ደግሞ ወንጀለኛ የነበረችው ቤዛ ነበረች። እሷ ደግሞ አልፋለች። ዳኒ እኮ ምንም አላደረገም። አረ እባካችሁን ልቀቁት። አንተ ልጅ መስመርን ያለፍክ አይመስልም? ጭራሽ ብለብለኛ ስራ ውስጥ ጣልቃ ትገባለህ እንዴ? ስራችንን እያስቆምከን እኮ ነው። በልበል ዳይመንድንም ጫን፣ እሱንም ይዘህ ነው። ምን አጥፍቼ ነው ይዘኝ የምትይው? ነገር ሁሉ የሆነው እንደዚህ ነው ዳኒ። እኔንም ያዘኝ፣ ያው እዚህም አምጥተው ከተቱኝ። በጣም እየገረመኝ ነው ዳይመንድ። እንዴት አንተ ለኔ ብለህ ትጣላለህ? መጣላት እኮ አልነበረብህ። አይ ዳኒ፣ በሰዓቱ እኔ ያንተን ሀዘን ዝም ብዬ ማየት አልቻልኩም። በእውነት ላደረክልኝ ነገር ሁሉ በጣም ነው የማመሰግነው ዳይመንድ። ለእኔ ብለህ እንደዚህ መከራ ውስጥ መግባት በጣም ነው ያስገረመኝ። ከእህቴ ውጭ እኮ ማንም እኔ አጠገቤ ሆኖ አያውቅም። ኧረ ዳኒ አታካብዱ። እኔ እኮ ብዙ መከራና ችግር አሳልፌያለሁ። ብዙ መከራና ችግር ያሳለፈ ሰው ደግሞ በማንም ሰው ላይ አይፈርድም። በዛ ላይ አንተ በዚህ ሰዓት እህትን አጥተሃል። እህትን ከማጣት የበለጠ ምንም ቅጣት የለም። አመሰግናለሁ ዳይመንድ፣ በእውነት በጣም አመሰግናለሁ። የእህቴ ነፍስ በሰላም እንድታርፍ ላደረከው ትብብር ሁሉ አመሰግናለሁ። ደግሞ እኮ የምጠብቃቸው ሰዎች እያሉ የማጠብቃቸው ሰዎች እንደዚህ ሲያደርጉልህ በጣም ነው የሚያስገርመው። በጣም አመሰግናለሁ። አይዞህ ወንድሜ፣ ሁሉ ነገር ያልፋል። ጠንከር ብልሽ። ይኸውልህ ሁላችንም ኃጢአት ሰርተናል። እንዴ አንተ ደግሞ ምን ጥፋት አለብህ? አይ ዳኒ፣ ዛሬ ይቅር ተብለን የትላንት ተረስቶልን ነው እንጂ ሁላችንም በደለኛ ነን። ትላንትን ረስተን ዛሬ በወንጀል የተዋረደን ሰው እጃችንን አንስተን ብንጠቁም ልክ ነው ብዬ አላስብም። እሱም ልክ ነው። አቤት ሩም አረ ክፈችው በሩን በእናትሽ። ሳይመሽብኝ በእናትሽ ማዘር ላውራቸው። ሮሚ አንቺ እኮ አሊባባ ይሙት የሮም ንግስት እኮ ነው የምትመስይው። አንተ በሩ ለምንድን ነው እንደዚህ የምታንኳኳው? ቆይ ምን ፈልገህ ነው? ምንድነው ችግር? አይ የሴቶች ነገር። እኔ እኮ አንቺን ፈልጌ ሳይሆን ማዘር ፈልጌ የመጣሁት። ይኸውልህ የባለፈው ሀል በቃ መሰለኝ። እዚህ ቆመ ጠብቀኝ እሺ? እመጣለሁ። ምንድነው የሚያስጮህ? አንቺ እኔ እኮ እዚህ የምመላለሰው እኮ ስራ ፍለጋ እንጀራ ፍለጋ ነው እንጂ እኮ አስር የሆነ ደብኝ እኮ አይደለም። ያመሻል እንዴ? ሮማ ምንድነው እሱ? ማን ነው በሩ እንደዚህ የሚመታው? ምንድነው? ለምንድን ነው የምትጨቃጨቁት? እትዬ ይሄ ብድ መጥቶ ነው እገባለሁ ብሎ ሲጨቃጨቅ እኔ አትገባም እያልኩት ነው። እትዬ ባለፈው እኮ ያወራነው ጉዳይ እኮ ተማክሬ ከቤተሰብ ጋር ነገር ስላሉኝ ነው ለዛ ነው የመጣሁት። ራብ በጣም ሊገለኝ ነው። ምንም ማረፊያም የለኝም። በጣም እየተሰቃየሁ ነው። አይ
ረሳው ካረል ሞት ይርሳኝ። በሮሚ ያሳልፊው ይግባ። በሩ ልቀቂለት። ኧረ እትዬ ይህን ልጅ ማስገባት የለብንም። አሊባባ ይሙት እኔ መልካምና ደግ ቅን ሰው ነኝ። ለስራ ብቻ ነው የምመጣው። እሷ ግን ምንም ሳላረጋት ውሃ ደፍታ አስቀየመችኝ። የምሬን ነው እትዬ፣ እኔ ለስራ ብቻ ነው የምመጣው። ያለ ምክንያት ሰውን የሚጠላ ደግሞ መንግስት ሰማያት አይወርስም። አንተ ነው ያልከው? በቃ ትጨቃጨቁ። ና ግባ። ሳሎን ሆነን እንነጋገርበታለን። እትዬ እንዳያምኑት፣ ይሄ ልጅ በጣም አስመሳይ ነው። ሮሚዬ ተይ፣ ከበር ውጭ መፎከር ጥሩ አይደለም። እቤት ይግባና የሚለውን እንስማው። ማን ነበረ ስምን ያልከኝ? መለኛው። ና ግባ። አመሰግናለሁ እትዬ። ራብ እያንገላታኝ ስለሆነ እንጂ እኮ እዚህ አልቆም ነበረ። የእርሱ ደግሞ ደግነት ከፈጣሪ ያገኙታል። ሮሚዬ አንቺ ደግሞ አትጥኝ እባክሽን። እኔ ስለ ቸገረኝ ነው የምመጣው እንጂ ሌላ ምንም ዓላማ የለኝም። አረ ተረጋጋ። ኑ በሉ ግቡ። ና ግባ። እሺ እትዬ አመሰግናለሁ። እኔ የትኛውንም ስራ እሰራለሁ። ጥበቃም፣ አትክልትም፣ ምንም ያዝኙ ብላ እሰራለሁ። ትንሽ የፍራሽ ከሰጣችሁኝ ደግሞ እዚህ እኖራለሁ። አንተ ኪንጎ ታሰማኝ እንዴ? እስኪ ቁም በእናትህ። ሁሉ ነገሮችን ተረጋግተን ነው ማሰብ ያለብን። ለምን አትረጋጋም? አዎ ኪንጎ፣ ቅምጥል የምትለው እውነት ነው። ተረጋግተን ማሰብ አለብን። አይሆንም ቅምጥል፣ ዳይመንድ ጋር መሄድ አለብን። እሱ ከታሰረ መቼም አይለቁትም። እውነትህን ነው። ከኢንስፔክተሩ ጋር ከተጣላ ደግሞ ሌላ ጣጣ ነው። በፍጥነት መሄድ አለብን። ሌላ ክስ ሳያመጡበት ቶሎ ማስፈታት አለብን። እዛ ከቆየን ሌላ ጣጣ ነው። አረ ባካችሁ አዳምጠኝ። ፖሊስ ጣቢያ በንዴት የሚሆን ነገር አይደለም። በቃ ህግ ይዞታል አይደለ? በህግ መንገድ ነው መሄድ ያለብን። የምን ህግ ነው የምትይኝ? ዳይመንድ እኮ የተሰቃየ እኮ ነው። እንዴት ነው ተረጋግተን የምንቀመጠው? አዎ በፍጹም አንረጋጋም። እሱ እኮ ለዳኒ ሲል ነው እንደዚህ አይነት መዘዝ ውስጥ የገባው። ስለዚህ ቶሎ ልንደርስለት ይገባል። ዳይመንድ በጣም ምስኪን ነው። ቆይ ምን ሆናችሁ ነው? ምን ተፈጥሮ ነው እንደዚህ የምትጮሁት? አደይ ፖሊሶች ዳይመንድን ከዳኒ ጋር አብረው ወሰዱት። ምን? ዳይመንድ ታሰረ? ቆይ ምን አጥፍቶ ነው? ምን ተፈጥሮ ነው? ዳይና አስረው ሲሄዱ አየና ከኢንስፔክተሩ ጋር ተጣላ። እሱንም ይዘውት ሄዱ። ዳይመንድ ነው ለዳኒ ብሎ ከፖሊስ ጋር የተጣለው? ወይኔ በፈጣሪ ምን አይነት ጣጣ ነው? አዎ እባክሽ እህቱ ሞታለች። አሁን እሱ አዘን ላይ ነው። አትወሰዱት ብሎ ሲከራከር አብረው እሱን ወሰዱት። ወይኔ ዳይመንድ ሁሌም ስሜታዊ የሆነ ነገሮችን ያበላሻል። በቃ እስር ቤት ውስጥ አስገቡት ማለት ነው? አዎ አደይ፣ እኛም ወደ እነሱ መሄድ አለብን። እኔ እኮ ዝም ብለን ተናደን ሄደን ሌላ ጣጣ ውስጥ እንዳንገባ እሱንም ድጋሜ ችግር ውስጥ እንዳንጨምረው ብዬ ነው። ኪንጎ ልክ ነው። ዝም ብለን መቀመጥ አንችልም። ደግሞ ከፖሊሶቹ ጋር ከተጣላ ይበልጥ ነገሩ ይከብዳል። አይሽ አይደል? አደይ ራሱ የነገሩ ክብደት ገብቷታል። አሁን በቃ ጊዜ ሳናጠፋ እንሂድ። አዎ አደይ፣ በቃ እዛ እንሂድና ያለውን ነገር እናስተካክል። አንቺንም ይሰማሽ አታጭም። ዳይመንድ ደግሞ እዛ መቆየት የለበትም። እሺ በቃ ተጠንቀቁ። ኪንጎ ደግሞ ስሜታዊ አትሁን። እንደዚህ ሰፈሩን እየበጠበጣችሁት ከሆነ ሌላ ችግር ይፈጠራል። ተረጋግተን ኢንስፔክተር ማውራት አለብን። አደይ ልክ ናት። እናንተ ሁለታችሁ እዚህ ጠብቁን። ምክንያቱም ችግር ብቻ ነው የምትፈጥሩት። እኛ ደርሰን እንመጣለን። አዎ እኔና ቅምጥል ገብተን ኢንስፔክተሩን ብናወራው ይሻላል። እርግጠኛ ነሽ አደይ? አዎ እርግጠኛ ነኝ። እሺ ታዲያ እናንተም በዛው ገብታችሁ እንዳጋሩ። እሺ እዛ ጋር ተቀምጠን እንጠብቅሽ። አሊባባ ይሙት እትዬ፣ ቤቱ እኮ ቤተ መንግስት እኮ ነው የሚመስለው። የሳሎኑ ውበት፣ እቃው በጣም ነው የሚያምረው። ህይወት ለመለኛው አርፈ ብትቀመጥ ይሻላል። ለነገሩ እኮ ድጋይም ቢሆን ለአንተ ቤት ነው የሚመስለው። አንቺ ደግሞ አታፍጪም። ስታፈጪ ደግሞ እንዴት እንደምታምሪ። የዚህ ቤት ንግስት ነሽ እንዴ? ሮማን፣ ምንድነው ጭቅጭቁ? ከዚህ በፊት ትተዋወቃላችሁ እንዴ? ወይኔ ትዬ ፍቅር። እነዚህ ልጆች ደግሞ ዛሬ ምን እያደረጉ ነው? በሰላም የተነጋገሩ አልነበር እንዴ? አሊባባ ይሙት እትዬ፣ ድምጽ ይሰማኛል። እዚህ ቤት የሆነ ትልቅ ጦርነት አለ መሰለኝ። ቤቱ እኮ የሆነ የሰራዊት ቤት መሆኑ። መለኛው አርፋ ተቀመጥ። ቆይ ወዴት ልትሄድ ነው? ጉዴ ፈላ። እዚህ ቤት ሰላም አይደለም እንዴ? ምን እየሰሩ ነው? አንተ ደግሞ ይኸውልህ ቶሎ ከዚህ ቤት ብትወጣ ይሻላል። ቆይ እኔን ለመስደብ ነው እዚህ ቤት የገባው? አሊባባ ይሙት ሮሚ፣ አደነኩሽ እንጂ አልሰደብኩሽ። የዚህ ቤት ንግስት ነሽ፣ ቆንጆ ነሽ፣ ውብ ነሽ። ልገዛልሽ ባህራሽ ነው እኮ ነው ያልኩሽ። ይኸውልህ መለኛው፣ ይሄን የልጅ ተረት ተረትህን ለትዬ ንገራቸው። እኔ ግን በደንብ አውቃለሁ፣ ሌባ ነህ። አይ ሮሚዬ፣ ስትናደጅ እኮ ይበልጥ ታምሪያለሽ። ይሄ ኩራትና ይሄ ንዴት እኮ በጣም ነው የሚያስፈራው። ዛሬ ግን ይኸውልህ ከእጅ አታመልጥም። እሺ ባለፈው ውሃ ደፍቼ ባልበቃ መሰለኝ። አሁን ግን አልታውክም። አሊባባ ይሙት ሮሚዬ፣ ውሃውን ተይውና ቡናሽን አጠጪ። እኔ እኮ ያንቺ ሙላ ለመጣት ነው የመጣሁት። ኧረ ቡና የመጠጣት ነው የፈለግከው? ይኸውልህ አሁኑኑ አፍህን ካልሰበሰብ ገና ፍርድሜ ነው። እሺ ማስቅጥህ ደግሞ አሁን እትዬ ሳይመጡ ከዚህ ቤት ቶሎ ውጣ። እሳቸው እኮ ደግ እናት ናቸው፣ እንዳንቺ ጨካኝ አይደሉም። እሱማ ግን እትዬ ደግ ስለሆኑ ነው ቤት ውስጥ ያስገቡ። እኔ በሆንማ ከዛው ከበር ነበር ማባረርክ። እኔ ሞኝ ነኝ እንዴ? የትም አልሄድም። እዚሁ አብረን ነው የምንኖረው። የዚህ ቤት ትልቁ ስለ የመጀመሪያው አንቺን መጠበቅና ቤቱን መጠበቅ ነው። ምን? አንተ የዚህ ቤት ዘበኛ ልትሆን? ታዲያ አመጣጤን አልሰማሽም እንዴ? ይኸውልህ እትዬ ገና አልወሰኑም። እሺ ዝም ብላ አትፎክር። ግድ የለሽም ሮሚዬ፣ ይወስናሉ። ሌባ እንኳን ቢመጣ እንዴት አድርጌ በኃይሌና በጠቤ እንደማሸንፈው አሳይሻለሁ።
በወሬ ያው ሌባውን ትሸኘዋለህ። ሲጀመር እኮ አንተ አፍህ ብቻ ነው የሚሰራው። አሊባባ ይሙት ጉልበት ይሰራል። አይሹት ከሸኝ አንበሳ ነኝ። አንበሳውን እናየዋለን። አሁን እትዬ ይመለሱ፣ ጉራ ይብቃ። ዳይመንድ ከፖሊሶች ጋር ወራ ምን አሉ? ምን አዲስ ነገር አለ? ኧረ ተዋቸው በእናትህ፣ ዝም ብለው ሰው ያስጨንቃሉ እንዴ። አንተ ተባባሪ ባትሆን ለዳኒ እንዴት ትከራከራለህ? ጂኒ ጃንቃ ቁልቋል ብሎ አላስጨነቁ ይመስል። በጣም እየጨነቀኝ ነው ዳይመንድ። ለእኔ ብለህ እዚህ መከራ ውስጥ ገባ። ቆይ ግን ምን ብለህ አስረድታቸው ነው እንዴ? እኔም አልነግራቸው እኮ ብልም እኮ ምንም ሊያዳምጡኝ አልቻሉም። አንዴ ጆሮአቸውን ዘግቶታል። እኔም ብለህ ቆይ አንተ ለብቻ የሰራው ወንጀል አለ እንዴ? ዳኒ ንገረኝ፣ አትደብቀኝ። ኧረ በፍጹም ዳይመንድ፣ እኔ ምንም ያደረግኩት ነገር የለም። በቃ እህቴን ስለምወዳት ያለችኝ ነገር ሁሉ አደርጋለሁ። ግን ሁሉን ነገር ያደረገችው እሷ ናት። ዳኒ ይኸውልህ፣ ብቻህን አይደለም፣ እኔ ከጎንህ አለሁኝ። እኔ እስካለሁ ድረስ በፍጹም ብቻህን አልተውም። አንተ ብቻ ይኸውልህ ፍርሃትን ማስወገድ ነው ያለብህ። እንዴት አልፈራም ዳይመንድ? ህጉ እኮ እኔን እንደ ትልቅ ወንጀለኛ ነው እያየኛለሁ። እህቴ ባጠፋችው ወንጀል እኔ ልቀጣ ነው አይደል? ይኸውልህ ዳኒ፣ ቤዛ እንደሆነ አንዴ ሞታለች፣ የለችም። ስለዚህ የምትጠየቀውን ጥያቄ በጠቅላላ ቤዛ ነች እያልክ መናገር ነው ያለብህ። እንደዛ ይሻላል ብለህ ነው ዳይመንድ? እኔ እኮ እህቴ ሊጣት መቀሰር አልፈልግም። ደግሞ ንጹህ ነኝ፣ መታሰርም አልፈልግም። ይኸውልህ ዳኒ፣ ራስን ነፃ ለማድረግ ያለ ብቸኛ አማራጭ ይሄ ብቻ ነው። ቤዛ እንደሆነ አንዴ ሞታለች። ህጉ ደግሞ በህይወት ያለን ሰው ነው እንጂ የሞተን ሰው አይቀጣም። ስለዚህ አንተን በቃ ሁሉን ነገር ቤዛ ላይ ማላከክ ነው ያለብህ። የምትለኝ ነገር ሁሉ ይገባኛል ዳይመንድ። እኔ እህቴን ለማዳን ብዙ ዋጋ ከፍያለሁ። አሁን ግን ነፃነቴን ማወጅ አለብኝ። ሁሉን ነገር እናገራለሁ። ትክክል ነህ ዳኒ፣ ሁሉን ነገር ያደረገችው ቤዛ ነች። አንተም ለፖሊሶቹ የምታውቀውንና እሷ እንዳደረገችው በደንብ አድርገህ ሳትፈራ በደንብ አስረዳቸው። እኔ እኮ ህይወቴን በሙሉ የኖርኩት ለእህቴ ስል ነው። እሱ የጠየቀችኝ ሁሉ ነገር አደርግ ነበር። ይኸውልህ ዳኒ፣ ያለፈው ነገር አልፏል። ማሰብ ያለባውን ስለሚመጣው ነገር ነው። ይኸውልህ እኔም ከወጣሁ በኋላ ስለ አንተ ያለውን ነገር በደንብ አድርጌ ያስረዳቸዋለሁ። አንተ ግን በቃ ሲጠይቁ አትርበትበት፣ ያለውን ነገር በቃ አታስባንን፣ ላሻ ቀበሮ ብል። በጣም አመሰግናለሁ ዳይመንድ። በዚህ ጨለማ ጊዜ አብረኝ መሆኑ በጣም ነው እያስገረመኛለሁ። አረ በቃ አታካብደው በእናትህ። ይኸውልህ እኔ እስከ መጨረሻው ድረስ አጠገብህ ነኝ። ብቻ ግን አንተ ይኸውልህ ጥያቄ ሲጠይቁ ጠንከር በልና በደንብ መልስላቸው፣ ሳትርበትበት ማለት ነው። እሺ ዳይመንድ፣ ያልከኝን ነገር ሁሉ አደርጋለሁ። እህቴ ቤዛ ያደረገችውን ሁሉ እናገርና ወደ ሰላማዊ ህይወት ይመለሳል። እሱን ወርድና እኔም ከወጣሁ በኋላ ነገሩን ስራዬ ብዬ እከታተለዋለሁ። አብሽረ፣ ምንም ተስፋ መቁረጥ አያስፈልግም፣ ይስተካከል። እሺ ዳይመንድ። በቃ ፒሲ ያራዳ ልጅ። ይኸውልህ እኔ አሁን ሊጠሩኝ ይችላሉ። አንተ ግን ብቻህን ነገሮችን መጋፈጥ ማሸነፍ መልመድ አለብህ። ከዚህ በኋላ ይኸውልህ ቤዛ መታታድነን። ዳኒ ነቃ ደንገጥ በል፣ ያለው ብቻ ነው። እሺ ወንድሜ፣ በጣም አመሰግናለሁ። ፒሳዬ፣ አያሳስብ። አንቺ ብናሽ ልቀቂኝ፣ እያሳመምሽኝ ነው። ዛሬ አለቅሽ። በድጋሚ የኔ ስም በክፉ እንዳታነሽሽ። እናንተ ምን እያደረጋችሁ? ድምጻችሁ እኮ ሳሎን ድረስ ነው የሚሰማው። ምን እያደረጋችሁ ነው? እማዬ ምንም እኮ አይደለም። እኔና ሩታ ዝም ብለን እየተጫወትን ነበር። አዎ ማሚዬ፣ ፍቅር እውነቷን ነው። እየተቃለድን ማለቴ እየተላፋን ነበር። ምን እየተላፋችሁ ነው እንዴ ድምጻችሁ ሳሎን ድረስ የሚሰማው? እኔ ደግሞ እኮ ተጣላችሁ ብዬ ነው ደንግጬ ሮጬ የመጣሁት። አረ በፍጹም ማሚዬ፣ እኛ እንደ እህትማማቾች በሆነ ነገር ተጋጭተን ነበር እና ታግሎ ያሸነፈ ሰው በነገሩ ላይ ይስማማል ብለን ነው። አዎ ማሚዬ፣ ፍቅር እኮ አሸንፋኝ ሀሳቧን እንድቀበል እያደረገችኝ ስለነበር ነው እንጂ ሌላ ምንም የለም። ወይ ጉድ! ብላችሁ ወደ ልጅነት ተመልሳችሁ። በእናንተ እድሜ እኮ ስንት ነገር ይሰራል። ልፊያ፣ በስተርጅና ልፊያ። እማዬ ደግሞ ለጨዋታ እኮ ነው። በቃ አትናደጂ። በሉ ረፉ። ሰው እያደገ ሄዳል፣ እናንተ ቁልቁል ወደ ታች ትሄዳላችሁ አይደለ? በሉ ረፉ። እንደዚህ አይነት ነገር ደስ አይልም። እሺ ማሚ፣ ከዚህ በኋላ ተረጋግተን እንላፋለን፣ ማለቴ እንቀመጣለን። ነይ በይ ፍቅር፣ ወደ ክፍልሽ ግቢ። አንቺም ቢሆን እዚሁ አርፈሽ ቁጭ በይ። እሺ ማዬ፣ በቃ ይኸው አሁን እወጣለሁ። በሉ ቶሎ በሉ። ወይ ጉድ! በስተርጅና ልፊያ። ዛሬ በጨዋታ መሀል አልፈሻል። እማዬ ስለገባች ነው እንጂ ልክሽን አሳይሽ ነበር። እናት ፊት ለፊት እንደመላክ አብረቅራቂ ትሆኛለሽ። እኔ ደግሞ እውነተኛ ማንነትሽን አውቀዋለሁ። እሺ ክፉ። ይሄን አወቅሽ አላወቅሽ እኔን ምንም አያግደኝም። በሚቀጥለው ግን ዋጋሽን ታገኛለሽ። ከእጅ አታመልጭ። እንደፈለግሽ ፍቅር። እኔ ላንቺ በጭራሽ አልንበረከክም። እናትሽን ብትሆን ደግሞ አንድ ቀን እውነታውን ታውቃለች።
ምንም የሚታወቅ ነገር የለም። ዝም ብለሽ አትዘላብጂ ሩታ። ይልቅ ለአንድ ሰራተኛ ብለሽ እንደዚህ ባትሆኚ ባይ ነኝ። እቺ ልጅ ቤቱን በአንድ ገል ታቆሙ ነው እንዴ? ሁሉንም ሰው ለማበጣበጥ እንዲያሰበችው መቼ ክፋቷን እንደምታቆም። ኢንስፔክተር እባክዎትን በጥሞና ያዳምጡ። ዳይመንድ እኮ ምንም አይነት ወንጀል አልሰራም። ለምን ይታሰራል? ይሄ እኮ ትክክለኛ አሰራር አይደለም። አደይ እባክሽ፣ እኛ እዚህ የምንሰራው በህግና በስርዓት ነው። ዳይመንድ ደግሞ ያለ ስራው በፖሊስ ስራ ጣልቃ ገብቷል። ኢንስፔክተር ዳኒ በዛ ሰዓት ታስሮ ሲወሰድ ዳይመንድ የሰብአዊነት ስሜት ስለተሰማውና ስላሳዘነ ነው እንጂ ፖሊስን ለመቃወም ምናምን አስቦ ያደረገው ነገር እኮ አይደለም። ሰብአዊነት ጥሩ ነው። ህግን መጣስና የፖሊስን ስራ ማስተጓጎል ግን ልክ አይደለም። ማንኛውም ሰው ከህግ በታች ነው የሚሉት እኮ ይገባኛል ኢንስፔክተር። ግን ደግሞ ዳይመንድ ምንም አይነት የወንጀል ሀሳብ ኑሮት አይደለም እንደዛ ያደረገው። ዳኒ ሀዘን ላይ ስለሆነ አሳዝኖት ነው። እኔ የታዘዝኩትን ነው የምሰራው። ህግ የታለፈ ሲመስለኝ ደግሞ በስራ ስነ ምግባር እርምጃ ወስዳለሁ። እኔ ለሀገሬና ለሙያዬ ታማኝ ነኝ። ኢንስፔክተር አንተ መልካምና ታማኝ ሰው እንደሆንክ እናውቃለን። ለዛ ነው ወደ አንተ የመጣ ነው። ስለዚህ በህጉ መሰረት እንድታግዘን እንፈልጋለን። እኔ የግል ስሜት ወይም አድሎ የለኝም። ህጉ በሚፈቅደው መሰረት ብቻ ነው የምሰራው። እና አሁን ዳይመንድን እዛ ጨለማ ክፍል ውስጥ እንዲቆይ ማድረግ ተገቢ ነው? እባክዎትን ኢንስፔክተር፣ ዳይመንድ ምንም ወንጀል አልሰራም። አይጨክኑበት። እሺ አደይ፣ የገባችሁበትን ጭንቀት እረዳለሁ። ነገር ግን ዳይመንድ ከባድ ወንጀለኛ ስላልሆነ ከስተቱ እንዲማርና ድጋሚ ደግሞ እንደዛ አይነት ነገር እንዳይሰራ ፖሊስ እንዲወጣ ነው ይፈቅዳል። በጣም እናመሰግናለን ኢንስፔክተር። እውነቴ ትልቅ ውሳኔ ነው፣ ለኛም ረፍት ነው። እናመሰግናለን። ጥሩ። ነገር ግን አንድ ማስጠንቀቂያ አለኝ። ከዚህ በኋላ በየትኛውም ጉዳይ ዳይመንድ የፖሊስን ስራ እንዳያስቆም ምከሩት። እሺ ኢንስፔክተር፣ ከዚህ በኋላ እንመክረዋለን። ምንም አይነት ጥፋት እንዳይሰራ ደግሞ እንከታተለዋለን። አሁን የዋስትና ወረቀቱን አዘጋጃለሁ። ስለዚህ እናንተ ውጭ ሆናችሁ ጠብቁኝ። አዘጋጅ ድረስ ጠራችኋል። እሺ ኢንስፔክተር፣ እንዳልከው ውጭ እንጠብቃለን። ህግና ፍትህንም ስለጠበቅልን እናመሰግናለን። አይደል አይደል? አዎ ግምጥል፣ ልክ ነሽ። በጣም እናመሰግናለን። ስራዬን ነው የሰራሁት። እናንተ ውጭ ተቀመጡ። የህግ አሰራር ሂደቱን ጨርሼ ዳይመንድ ልለቀዋለሁ። እሺ ኢንስፔክተር፣ እግዚአብሔር ያክብርልን። እሺ እናመሰግናለን። ለባባዩት ይሄ ቤት እኮ በጣም ነው የሚያምረው። ሶፋው ራሱ የሆነ የንግስት መቀመጫ እኮ ነው የሚመስለው። ይሄን ቤትማ መቼም ቢሆን አጨርሹ ማዝርተሽ። አንተ አፍን ሰብስበህ ቁጭ በል። ስርዓት ይኑር፣ አትልከፈኝ። አቤት አቤት፣ የቤት ሰራተኛ ባትሆኝና የቤቱ ባለቤት ብትሆኝ አንችልሽም። እዚሁ በተለይ ባለቤት ሆነሽ አስቢ ውስጥ ምንድን ነው የምታወራው አንተ? ቆይ ለምን አታርፍም? እረፍ በቃ። አሪ ባባዩት ሎሚዬ፣ እኔ እኮ ማርነቄ ነው። ያ ማለት ንግስት ነበር የምትሆኝ፣ ንግስት። ያልሆነ ነገር አታወራ መለኛ። ይኸውልህ አናትን ነው እሺ። በዚህ ይመለ አረ ሎሚ ተይ ተይ በእናትሽ። ምን አረኩኝ? አደነኩሽ እንጂ ቆንጆ ነሽ፣ ንግስት ነሽ አልኩኝ እንጂ ምን አረኩኝ? በእናትሽ ለነገሩ ተይው። ለዛ ላሹ ሲሆን ነው አንቺ ጥርስሽ የሚገረፍተው። አይ እንግዲህ በዛ አላበዛውም እንዴ? ናውጣ። አረ ትዬ እትዬ ገደለች። ሮማን ምንድነው እሱ? ምን እያደረግሽ ነው? በጆግል መች ነው እንዴ ልጁ? ይቅርታ እትዬ፣ ይሄ እኮ የማይሆን ነገር እየተናገረ እያበሳጨኝ ነው። አይ ቢሆንም ጆግ አንስተሽ መማታት አልነበረብሽም። በስንቱ ልቃጠል። አሊ ባባ ይሙት እትዬ፣ እኔ ያደነኳት እንጂ ሌላ ምን ያደረኩት ነገር የለም። እሷ ግን በንዴት መታ ልትገልኝ። አንተም አርፈህ ቁጭ በል። እየለፈለፍክ አታበሳጫት እንዴ። ዛሬ ሁሉም ሊያሳብዱ ነው እንዴ የተነሱት? እትዬ እኔ በጣም ይቅርታ ጠይቃለሁ፣ ግን ደግሞ ይህ ልጅ አፉ አያርፍም። በቃችሁ ሁለታችሁም ዝም በሉ። አንቺም ደግሞ አርፈሽ ቡና ሽናፊ እንዴ። እሺ እትዬ፣ እኔ የሱን ትእዛዝ አከብራለሁ። አሊ ባባ ይሙት በጣም ታዛዥ ነኝ። ዛሬ በየክፍሉ ያለው ጭቅጭቅ አበሳጨኝ። ደግሞ ረፍት ላርግ ብዬ ሳሎን መጥቼ ብቀመጥ እዚህ እናንተ ጭቅጭቅ ደግሞ ባሰ። እትዬ እኔ እኮ ሰላም አምጪ ነኝ፣ ሰላም አስከባሪ። እሱን እኮ ለመርዳት እኮ ነው የመጣሁት። ረዳትነትንማ እናየዋለን። አሁን አርፈ ቁጭ በልና የመጣህበትን ጉዳይ አስረዳ። ባለፈው ስራ ፈልጋለሁ ብለህ ነበር አይደለ? እስቲ ስለሱ እናውራ። አዎ እትዬ፣ ስራ ፍለጋ ነው የወጣሁት። ሆዴ ጣብቋል። ማንኛውንም ስራ እሰራለሁ፣ ማንኛውንም። ይኸውልህ እኔ ደግሞ ዘበኛ ወይም ደግሞ ግቢውን የሚጠብቅ ሰው ፈልጋለሁኝ። እሱን በአግባቡ ትጠብቃለህ፣ መስራት ትችላለህ። አሊ ባባ ይሙት እትዬ፣ እኔ እኮ ጥበቃ ምርጥ ሙያዬ ነው። ሌሊቱ ሙሉ በአይኔ እንቅልፍ አይኳልም። ቁጭ ብዬ ነው የምጠብቀው፣ ቁጭ ብዬ። በእውነት ዘበኝነት ታማኝነትና ጥንቃቄን ይፈልጋል። ሰዎችን ደግሞ በአግባቡ መመርመርና ማስገባት ነው። አሊ ባባ ይሙት እትዬ፣ ወፍ እንኳን እኔ ካልፈቀድኩ ዝር አትልም። ቁጭ ብዬ ነው በስርዓት የምጠብቀው። ሌባ እንኳን ከገባ በጫማ ድምፅ ነው መልሰው። አይ መለኛው፣ እንደው የወሬ ብዛት ይገርማል። እኔ ስራውን ሰርተ ማየት ነው የምፈልገው። እኔ በተግባር ሳይወታለሁ። ቤቱን በደንብ እጠብቃለሁ። ሮምዬም እጠብቃታለሁ። ሮማንን መጠበቅ አያስፈልግም። አንተ በሩንና ግቢውን ብቻ ጠብቅ። እሺ እትዬ፣ እንደተናገሩት አደርጋለሁ። እኔ እኮ ለእሱ ታማኝ ሰራተኛ ነኝ።
ጥሩ ነው። ታዲያ ለእኛ ታማኝ የሚሆን ማለት አንተ ጥፋት ስታጠፋ የሚጠይቅ ተያዥ ማምጣት ትችላለህ? ተያዥ እትዬ? አሊባባ ይሙት የሚታመን ሁለኛ የሆነ ሰው ተያዥ ይመጣሉ። ጥሩ በቃ ተያዥ አምጣና ስራ እንጀምር። ደሞዝንም በአግባቡ ከፍልሃለሁ። እግዚአብሔር ይስጥልኝ እትዬ። አሁንማ እኮ በቃ እራቤ ተወገደ። የስራ ብር ከፈቱልኝ። በጣም አመሰግናለሁ። በቃ በል አሁን ተነስና ተያዥን ይዘናና ነገ ጠዋት በጠዋት ስራ ትጀምራለህ። እሺ እትዬ። አሁን ይዤ እመጣለሁ። እትዬ ይሄ ልጅ ግን ማመኑት በጣም እያስገረመኝ ነው። ሮሚዬ መጀመሪያ እስኪ እንዲያው ለሰው ልጅ እኮ ደግሞ አንድ እድል መስጠት ጥሩ ነው። ዳይመንድ አድምጠኝ። ዛሬ የመጨረሻ ማስጠንቀቂያ እሰጥሃለሁ። ከዚህ በኋላ በምንም አይነት ሁኔታ ውስጥ የፖሊስን ስራ ለማስቆም ብትሞክር እንደዚህ በቀላሉ አልፈም። ህግ እንዳታስቆም። እሺ ኢንስፔክተር፣ ስለተረዳኝ በጣም አመሰግናለሁ። እኔ ግን አውቄ አይደለም ያን ያደረኩት፣ በቃ ስሜት የሆኜ ነው። ዳይመንድ ስሜታዊነት ህግን ለመጣስ ምክንያት አይሆን። አሁን መሄድ ትችላለህ። እህቶቹ ውጭ እየጠበቁ ነው። ወደ ቤት መሄድ ትችላለህ። እሺ ኢንስፔክተር፣ እወጣለሁ። ግን ከዛ በፊት አንድ ጥያቄ ልጠይቅ። ዳኒስ ምን ሊሆን ነው? እሱስ ከኔ ጋር አብሮ መውጣት አይችልም? እኔ ልወስዶ አልችልም? እሱን ለእኛ ተወው ዳይመንድ። ስለ ዳኒ ምንም ያገባ ነገር የለም። እሱ ተጠርጣሪ ነው። ህጉ በራሱ መንገድ ይፈርድበታል። ባክን ኢንስፔክተር፣ ዳኒ ሀዘን ላይ ነው። እህቱን በሞት ተነጥቋል። በዛ ላይ ደግሞ ምንም የሚያውቀው ነገር የለም። ተረዳው ባክን። አንተ አሁንም አልተማርክም ማለት ነው ዳይመንድ። ስለሌላ ሰው አትጨነቅ። የራስህን ጉዳይ ብቻ ያዝ። አይ ኢንስፔክተር፣ እኔ እኮ በሰብአዊነት ነው ይህን ነገር የምናገረው። እንዴ ባንዋለድም እኮ ያው ወንድሜ ነው። እሱ እዛ ጨለማው ሲቀር በጣም ነው የደበረኝ። ፖሊስ ጣቢያ ሰብአዊ ማህበር አይደለም ዳይመንድ። እኛ እውነቱን እና ወንጀሉን ነው የምንመረምረው። ስለዚህ ያላስፈላጊ ወሬ አታብዛ። እሺ ኢንስፔክተር፣ ግን ንጹህ መሆኑን ካወቃችሁ ትለቁታላችሁ አይደል? እሱን የምንወስነው እኛ ነን። አንተን በፍጥነት ውጣና ከእህቶቹ ጋር ተገናኝ። አለበለዚያ የዋስትና መብቱን ሰርዟል። እሺ እወጣለሁ። ግን ኢንስፔክተር ዳኒን አደራ እባክህን። እህቱ እንደሆነ ሞታለች። ከጎኑ ማንም ሰው የለው። አንተ ልጅ አሁንም አፍን አዘጋም። ውጣ አልኩህ ከዚህ ቢሮ። እሺ እወጣለሁ። እሺ ደህና ዋል። እሺ የገዛ ጥፋቱን ሳይጨርስ የሰው ጣጣ ይሸከማል። ምን አይነት ሰው ነው እባካችሁ? ቆይ አሁን ዳኒን ከእስር ቤት እንዴት አድርጌ ነው የማስወጣው? እሱ እንደዛ እየተሰቃየ እኔ እዚህ አርፌ መቀመጥ አልችልም። አሁን ማንን ነው ዋስ የምጠይቀው? አሊባባ ይሙት በአሁኑ ጊዜ እኮ ዋስ ማግኘት ከባድ ነው። ግን ችግር የለም እፈልጋለሁ። አንተ ደግሞ እዚህ ምን ትሰራለህ? አረ ፍቅር ያትቆጭ። እኔ እኮ ስራ ይዤ እኮ ነው የመጣሁት። በዛ ላይ ደግሞ አንቺ አለሽ አይደለም የቆንጆቹ መኖሪያ ቤት ነው በእኛ። የምን ስራ ነው? አሁን ከዚህ ውጣልኝ። እዚህ ግቢ ውስጥ አንተ ማየት አልፈልግም። እወጣለሁ፣ ግን ተመልሼ እመጣለሁ። እሺ ስትገቢም ስትወጪም የኔ ፊት ነው የምታየው። ምን አልክ አንተ? እዚህ ቤት ዘበኛ ልትሆን ነው? እንደፎከርከው እማዬን አሳመንካት? አዎ አሊባባ ይሙት እኔ የዚህ ቤት ጥበቃ ነኝ። እትዬ ናቸው እራሳቸው የቀጠሩ። እማዬ ተሸውዳ ነው እዚህ ቤት ውስጥ የቀጠረች። እኔ ግን እንድትቆይ አልፈቅድልህም። አንቺ ባትፈቅጂ እሜትዬ ፈቅደዋል። አሊባባ ይሙት እዚህ በር ላይ ቆሜ ታኛለሽ። አሁን ላይ አልፈልግም። እኔ ለራሴ ጭንቅላቴ በሌላ ነገር ተወጥሯል። ካንተ ጋር መለፋደድ አልፈልግም። ምን ሆናችሁ ነው እዚህ ቤት እንዳለ በጭንቀት የተሞላችሁት? ፍቅርዬ አታስቢ። እኔ እዚህ ቤት መጣሁ አይደለም ሰላም ነው የሚሆነው። አንተ ምንም የምትፈታው ነገር የለም። እሺ ሄዳለሁ፣ ግን ነገ ጠዋት እዚህ በር ላይ ቆሜ ነው የምታይኝ። አሊባባ ይሙት የኔም ሳታይ አትሄጂም። የዛሬ ናውጠኝ። ምን አይነት ነገር ነው? በቃ ፍቅርዬ ነገ እንገናኛለን። ቻው። ይሄ ደግሞ ሌላ ጣጣ ሊሆንብኝ ነው። አሁን ግን የሚያስጨንቀው የዳኒ ከእስር ቤት መውጣት ነው። አሁን እንዴት አድርጌ ነው ኢንስፔክተሩን የማወራው? ማን ነው? ወይኔ ኪንጎ፣ እኔ ልቤ በፍርሃት ሊፈነዳ ነው። በቃ አሁን እኮ እዛ እስር ቤት ውስጥ ከታሰረ መቼም ቢሆን አይለቁትም እኮ። ኩኩሻ እንደዚህ አትሁኝ። ዳይመንድ እኮ የሰራው ወንጀል የለም። ከተናደደኝ ይናገራቸዋል እንጂ ምንም እኮ የሰራው ነገር የለም። ኪንጎ ያው እኮ ነው። እሱ ከተናደደ አፉን አይዘጋም። እነሱ ደግሞ ከተናደዱ አይለቁትም። በቃ ያው ነው፣ ነገሩን ያወሳስቡበታል። እውነትሽን ነው። ይህ ምላሱና እንደዚህ የሚናደረው ነገር ነው የሁሉ ጣጣ ያመጣበት። አዎ ኪንጎ፣ ዳይመንድ እኮ ለሰው ሀሳቢና በጣም ተቆርቋሪ ስለሆነ ነው እንደዚህ አይነት ውስብስብ ነገር ውስጥ የሚገባው። የኔ ሀሳቢ ዳይመንድ። የኔ ሀሳቢ ነው ያልሽው? ወንድሜን አፈሽዋ። ኧረ እባክህ እሱ ነው እንጂ እኔን ያፈሰኝ።
እሺ ይሁንልሽ። ዳይመንድ እኮ ላንቺ ያለው ቦታ ትልቅ እንደሆነ ሁላችንም እናውቃለን። አውቃለሁ ኪንጎ፣ እሱ ለእኔ ልዩ ነው፣ እኔም ደግሞ ለእሱ እንደዛ። አሁን ግን በቃ ቢወጣ ብቻ ነው ደስ የሚለኝ። ሌላ ወሬ አታውራ ደግሞ። ኩኩሻ እንዳታስቢ፣ አሬና ቀምጠን ነገሩን ጨርሱታል። እሱማ አዴ ጎበዝ ናት። ኢንስፔክተሩን አሳምነው እንደምታስፈታው ተማመንባታለሁ። አዎ አሬ በደናት ነገሮችን በብላት ነው የምትይዘው። ዳይመንድ ከዛ ከወጣ በኋላ ከሷ ብዙ የሚማረው ነገር አለ። ምናልባት እንደሷ ላይ ይረጋጋ ይችላል፣ ግን በቃ ትንሽ መረጋጋት አለበት። ጭራሽ ከፖሊስ ጋር ይጣላል። ማይሰማ ጉድ የለም። እሱማ ልክ ነህ ኪንጎ። ዳይመንድ በጣም ይቸኩላል፣ ግን ከተፈታ በኋላ በደንብ አድርገን ልንመክረው ይገባል። አዎ ሁልጊዜ ራሱን አደጋ ላይ ይከታል። አላበዛውም እንዴው? በጣም አበዛው። አንተም ተቆጣው። እኔም መምከር ካለብኝ እመክረዋለሁ። ከዚህ በኋላ በማያገባው ነገር ውስጥ መግባት የለበትም። በቃ ደግሞ አንዳንድ ያራዳ ነኝ ይላል፣ ግን ለስሜቱ ተገዝቶ እኛን ያስጨንቀናል። ይገባኛል ኪንጎ፣ ግን ይሄ እኮ ቅንነቱ ነው እንደዚህ የሚያስደርገው እንጂ ክፋት ምናምን ኖሮበት አይደለም። እሱማ አንቺም ጠበል ስለት ለዛ አይደል? ኪንጎ ጨዋታ ጨምረ የለ እንዴ? ማን ነው አንተ እንደማይዘው ያለ? ሚስቴ ናታ። በልበል ወደዛ። ተባብራችሁብኝ ነው ዛሬ ደግሞ። አቤት ዶክተር፣ እንኳን ደህና መጣ። ምን ሆነ ነው እዚህ ቆመ በር የምታንኳኳው? ፍቅር ሩታ ደህና ነች አይደለ? በስልክ እኮ ሳውራት የሰማሁት ድምጽ ልክ አይደለም። የጩኸትና የድብድብ ድምጽ ነው የሰማሁት። ደህና ነች አይደል? ዶክተር፣ መቼም እዚህ ድረስ የመጣሁት ሩታን ፍለጋ ነው አትለኝም። አንተ እኮ የተከበርክና ትልቅ ሰው ነህ። ሩታ ላይ ጊዜ ማጥፋት በጣም ሊያሳንስ ይችላል። እሱን ተይውና ፍቅር እባክሽን፣ ምንም ደስ የሚል ነገር አይደለም የሰማሁት። ደህና መሆኗን ማረጋገጥ አለብኝ። አንዴ ጠሪልኛለሽ? እሺ እጠራልሃለሁ፣ ግን ብዙ ጊዜን እሷ ላይ አታጥፋ። አንተ እንደምታስባት ምስኪን ልጅ አይደለችም። ፍቅር ምንድን ነው የምታወሪው? ምን ማለትሽ ነው እንዴ? ሩታ እኮ ምንም ያጠፋችው ነገር የለም። ሩታ እኮ ጥሩ ልጅ ነች። አይ ዶክተር፣ አንተ እኮ በጣም ምስኪን ስለሆንክ ነው እንጂ ሩታ እዚህ በር ድረስ ሁልጊዜ ነው አበባ የሚመጣላት። ምን የምርሽን ነው ፍቅር? ማን ነው ለሩታ አበባ የሚመጣላት? የእውነትሽን ነው? አዎ እውነቴን ነው። እዚህ ድረስ አበባ ሲመጣላት ባይኔ ነው ያየሁት። እሷም ደግሞ ደስ ብሏት ነው የምትቀበለው። ታዩ ፍቅር፣ በቃ ሩታን ጥሪልኝ። እኔና ሰው ማውራት ያለብን ነገር አለ። እሺ እጠራልሃለሁ። ሩታ ሩታ፣ ዶክተር እየጠራሽ ነው፣ ቶሎ ነይ። በቃ እሷ ትመጣለች፣ እኔ ወደ ውስጥ ልግባ። እሺ አበባ አሁንም ቢሆን በደንብ አዳምጠኝ። ለሰው ብለህ ራስን ችግር ውስጥ ማስገባት አልነበረብም። ትክክል አላደረግም። ይኸውልሽ አደይ፣ እኔ እኮ ያየሁት የዳኒን ሀዘን ነው። እንዴ የእህቱ ሀዘን ከወዱ ሳይወጣ እንደዛ ያንገላቱ ሲወስዱት እንዴ ዝም ብዬ ልቻል? አዎ ዝም ማለት ነበረብህ። አሳዘነኝ ብሎ ራስን አደጋ ውስጥ መክተት ደግሞ አራድነት አይደለም። መጀመሪያ ራስን ስትጠብቅ ነው ለሰዎች መድረስ ያለብህ። እውነትሽን እኮ ነው አደይ። ለደቂቃ ስለ ኩኩሻም ሆነ ስለ ኪንጎ አላሰበም። እነሱ እኮ በጭንቀት ሊሞቱ ነው። እንዴ እነሱም ተጨነቁ እንዴ? እኔ እኮ ነገሩ እንደዚህ እንዛዛል ብዬ አልጠበቅኩም ነበር። ይኸውልህ ትሰማኛለህ? እኔ ባሌንም ጓደኛዬንም እፈልጋቸዋለሁ። እሺ በአንተ ምክንያት ተጨንቀው እንዲሞቱ ነው እንደምትፈልገው? አረ ቅምጥል በቃ ፍቺ ምን እሺ ነው እንዴ? እኔ እኮ በቃ ዳኒ አንጀቴን በላኝ። በዛ ሰዓት ስሜቴን መቆጣጠር አቃተኝ። ዳኒ አንጀትን ቢበለውም ፖሊስና ሕግ ባለበት ሀገር እንደዛ መከራከር አልነበረብም። ዘመኑ እኮ ከፍቷል። እሺ አደይ፣ እኔ የምትይው ሁሉ ይገባኛል። ግን ይኸውልሽ እኔ አውቄ ጥፋት ልሰራ ፈልጌ አይደለም። አውቃለሁ እኮ ጥፋት ፈልገ እንዳልሆነ፣ ግን ደግሞ ህይወት ብልሃት ትፈልጋለች። መጀመሪያ ራስን ማዳን አለብህ። አረ በደንብ ንገሪው። አረ በቃ እሺ ፍቱ። ከዚህ በኋላ ራሴን እጠብቃለሁ። እናንተን አላስጨንቅ። በቃ ይኸው ተጨነቃችሁ አይደለ? ይበቃኛል። ዳይመንድ፣ ለሰዎች ማዘንና ሰዎችን መርዳት እኮ መልካም ነገር ነው፣ ግን ራስን በማይጎዳ መንገድ መሆን አለበት። እሺ ታለሚ፣ ያልሽውን ሁሉ እቀበልሻለሁ። ከዚህ በኋላ ጥንቃቄ ያደርጋለሁ። ጥሩ፣ በቃ አሁን ወደ ቤት መሄድ አለብኝ። ስራ ስላለብኝ ነው። እሺ ራሳችሁን ጠብቁ። እሺ አደይ፣ በጣም እናመሰግናለን። ችግር የለውም ቅምጥል። በቃ እናንተ ተረጋጉና ወደ ቤት ሂዱ። እሺ ዳይመንድ፣ አደራ ደግሞ ራስን ጠብቅ። እሺ ታለሚ፣ በቃ ቻው። አመሰግናለሁ። እኔ አላምንም ዶክተር፣ እኔም ብለን እዚህ ድረስ መጥተህ ነው እንዴ? ቀደም እኮ በስልክና ወደ ጩኸት ድምፅ ሰምቼ አደጋ ውስጥ ያለች መስሎኝ ነበር የመጣሁት። ግን ደግሞ እንደማይሽ ከሆነ አንቺ በጣም ደህና ነሽ። እኔ እኮ ምንም አልሆንኩም። ደግሞ ምንም አይነት አደጋ አልደረሰብኝም። ትንሽ ከፍቅር ጋር ተጣልተን ስለነበር ነው። አንቺ ማኮ በጣም ብዙ የሚንከባከብሽ ሰው አለ፣ አበባ የሚልክልሽ ሰው አለ።
እኔ ዝም ብዬ ተጨናኩ እንጂ። ዶክተርዬ ቆይ አበባ ካንተ ማስበልጥ ይመስልካል? ለኔ እኮ ትልቁ ስጦታዬና አበባዬ ያንተ ፍቅር ነው። በቃላትሽና በፈገግታሽ ልቤን ለማሸነፍ አትሞክሪ። እኔ እኮ በጣም ተጨንቄ ነበር። አውቃለሁ ዶክተርዬ፣ ለኔ ብለህ እዚህ ድረስ በፍጥነት መምጣትህ ራሱ ለኔ ትልቅ ዋጋ አለው። እሺ አሁን ሁሉ ነገርን ተወና ምሳ ልጋብዝሽ? እውነት? እውነት? አዎ አብረን ምሳ እንብላና በዛውም ደግሞ እናወራለን። እኔ በጣም ነው ደስ የሚለኝ። ያንተን ግብዣ በጭራሽ አልመልሰውም። እንደዛ ከሆነሽ እንጃ። ዶክተርዬ በጣም ነው የማመሰግነው። ደግሞ ከጎኔ ስለሆንክ በጣም ደስተኛ ነኝ። እንዳይ ስትይ ነው የሚያምርብሽ። ለማንኛውም ነሽ እንኳን ሰላም ተፈታ። በሰላም ተፈተ። መተ ደግሞ ለምንድን ነው ፊት እንደዚህ ፍዝዝ ያለው? ዳኒን እዛ ጨለማ ውስጥ ትቼ መምጣቴ በጣም ነው የደበረኝ። ዳይመንድ ምን ሆነ ነው? እኛ ማድረግ ያለብንን ሁሉ እስከቻለን ድረስ ሆነንለታል። በቃ ከዚህ በኋላ እኮ የራሱ ኃላፊነት ነው። አው ልክ ነሽ ኩኩሻ። ግን በቃ እሱ እዛ ጨለማው ሲሰቃይ ማየት በጣም አምኛል። ቆይ አንተ ለምን አርፈህ ማትቀመጠው? ምንድነው ዳኒ ዳኒ የምትለው? በቃ እሱ ራሱ ጉዳይ። ኪንጎ ምን ሆነ ነው እንዴ? ዳኒ እኮ ወንድማችን ነው። ቤዛ ከሞተች በኋላ ወንድሙ እንደምሆንለት ቃል ገብቼለታል። ቆይ ያን ሁሉ ወንጀል ሲሰሩ አማክረውናል። እኛም እኮ የራሳችን ህይወት አለን። ስለነሱ አያገባን። አረ ኪንጎ ላሻ ቀበሮ ምንድነው እንደዚህ የሚያስቆጣ? እኔ እኮ በሰባዊነት ነው ያዘንኩለት። አረ እባክህ በጣም ነሽ ያበዛው። ቆይ ለኛ አታስብም እንዴ? አረ ምን እሺ ነው በቃ ተፋቱ እንዴ? ምንድነው እንደዚህ መጨቃጨቅ? እኔ እኮ ከሸቤ ስመጣ ከናንተ ጋር ደስ ይለኛል ብዬ ነው የመጣሁት አይደል? ዳይመንድ አንተ እኮ ነው ሁሌ ነገሩ የምታወሳስበው። እስቲ በእናታችሁ ቅምጥል በነገር አታድክሙ። እኔው ለራሴ ሆዴ ብቻውን እያለቀሰ ነው የሌለ ነው ራብ። እኔ ራበኝ ዳይመንድ። ምን እሺ ነው? ምንድነው የሚያስገለፍታችሁ? አዝናልኝ ነው አይደል እንዴ? እኔ ራበኝ አለችው። ምን የሚያስቅ ነገር አለ? ምን ነው ወይስ ጦጣ አዝለናል? ይናሱ የኩኩሽ ፍቅር አባባል እኮ ነው የሚያስቀኝ ዳይመንዶ። እሷ እኮ ለአንተ ህይወቷን ለመስጠት ዝግጁ ነች እንዴ። አንቺ ቆይ ምን እያልሽ ነው እንዴ ዳይመንድ? እሷ እኔን ራበኝ እያለች አንተ ስለራስ ወድ ታስባለህ? ምን አይነት ከርሳም ነው አንተ? ሙርት ይዛላችሁ እንዴ? የምር እኮ እርቦኝ እኮ እናንተ ሁሉ ጊዜ በቃ ማላገጥ ነው ስራችሁ። የደላው ሙቂያኝ ካል አለች ምይ። አረ ሙቁ ራሱ በተገኛውን የሌለ ሞርሙሮኛ። ታቸው እባክህ ዳይመንድ ይሳቁ። እኔ ግን ለእነሱ ሳይሆን ለአንተ ነው ማስበው። አውቃለሁ የኔ ቆንጆ። ምን አባ ነው የሚያስገለፍጥ? አረ ግን አሁን የሆነ ነገር እንብላ። የሌለ ሞርሙሮኛል። አንተ ግን ይሄንን የገለፍትክበትን እዛ ምግብ እየበላን ታወራታለህ። እንሂድ በቃ። በል በቃ እንሂድ። እኔ ራሱ የሌለ ርቦኛል እንዴ። በሳቆሪና ሳማችሁት። አሁን እንሂድ። ግን ደግሞ ከዚህ በኋላ ስለ ዳኒም ሆነ ስለ እስር ቤት ወሬ አናወራ። በቃ ተስማምቻለሁ። የሆነ ፈዋ ነገር ጠቅለል እያደረግን እንቁረስ አይሻ? ዶክተርዬ ስለ ምሳ ግብዣው በጣም ነው የማመሰግነው። እውነት በጣም ደስ የሚል ጊዜ ያሳለፍነው። ምንም አይደለም ብታይ። አንቺ ደስተኛ ከሆንሽ ለኔ በጣም ትልቅ እርካታ ነው። ነይ እስኪ ቸንግረሽ። እንዴ ዶክተር ምን ነው? በድንገት እኮ ጉርሻ ስታጎርሰኝ በጣም የደነገጥኩት፣ ግን በጣም ደስ ብሎኛል። ምንም የሚያስደነግጥ ነገር የለውም ብታይ። እሺ ሩታ፣ ግን ደግሞ አንድ ነገር ላስጠነቅቅሽ እፈልጋለሁ። ምን አይነት ማስጠንቀቂያ ነው? ምንድነው እንደዚህ ሲሪየስ ሆነ ከምታወራኝ? ይኸውልሽ ሩታዬ፣ ለሌላ ጊዜ በደንብ ተጠንቀቂ እሺ? አንቺ ገና ብዙ ያልገባሽ ነገር አለ። ህይወትና ሰው እኮ እንደምታስቢያቸው ቀላል አይደለም። እንዴ ምን ማለት ነው ዶክተር? እኔ እኮ ሁል ጊዜ በጥንቃቄ ነው የምንቀሳቀሰው። ምንም የሚያስፈራ ነገር የለም። አይ እንደሱ አይደለም ሩታ። እኔ ያልኩሽ ሁሉንም ሰዎች አትመኝ ነው። በየቀኑ በርሽ ላይ አበባ የሚልክልሽን ሰው ቢሆን ማንነቱን ሳታውቂ ትቀበል። አይ ዶክተር፣ እሱ እኮ በጣም መልካም ሰውና ደስ የሚል ሰው ነው። ጠዋት ሁል ጊዜ አበባ ሲልክልኝ በጣም ደስ ብሎኝ ነው የምውለው። እሺ ይሁንልሽ፣ ግን ደግሞ ይኸውልሽ እንደዚህ ማንነቱን ማታውቂውን ሰው የሚልክልሽ ነገር ሁሉ ዝም ብለሽ አትቀበል። እኔ እንደ ታላቅ ወንድም ነው የምነግርሽ። አታስብ ዶክተር፣ እኔ እኮ ህፃን ልጅ አይደለሁ። ነገሮችን ሁሉ ለይቼ ማየት እችላለሁ። እሱ ደግሞ ጥሩ ነገር አስቦ እንደሆነ በደንብ እርግጠኛ ነኝ። ይኸውልሽ ሩታ፣ የወንድማዊነት ምክሬን ብትሰሚ ይሻላል። ይኸውልሽ አንዳንድ ሰዎች በስጦታና በአበባ አድርገው ሰዎችን ማታለል ይፈልጋሉ። ግን ደግሞ አንቺ ምስኪን ስለሆንሽ እንድትጎጂ ስላልፈለኩ። ይገባኛል ዶክተር፣ አንተ እኮ ለእኔ አስበክ እንደሆነ በደንብ አውቃለሁ። እሱ ደግሞ ሁል ጊዜ የሚያደርጋቸው ነገሮች ልቤን እየማረኩት እንደሆነ ገብቶኛል። ልብሽን በቀላሉ ዝም ብለሽ መስጠት የለብሽም። መጀመሪያ ስለዛ ሰው ማንነት ማረጋገጥ አለብሽ። እሱማ ትክክል ነህ ዶክተር፣ ግን ደግሞ እንዳንተ አይነት ሀሳቢና መልካም ሰው አጠገብ እያለ ልብ ለሌላ ሰው ማሰብ አይገርምም?
ይኸውልሽ ሩታዬ፣ እኔ እንደ ወንድምሽም እንደ ማንኛውም እንደ ቅርብ ዘመድሽ እኔ ከጎንሽ አለሁ። ማንኛውም ችግር ሲያጋጥምሽ እኔ ጋር መምጣት ትችላለሽ። እሺ? አውቃለሁ ዶክተርዬ፣ ከጎኔ መሆንክ ትልቅ ጥንካሬ ይሰጠኛል። ደግሞ ሁል ጊዜ ስለምታስብልኝና ለምሳውን ቢሆን በጣም አመሰግናለሁ። ምንም አይደለም ሩታዬ፣ ዋናው አንቺ ደህና መሆንሽ ነው። ተረጋጊና ነገሮችን በደንብ አስተውለሽ አድርገሽ። እሺ ዶክተርዬ፣ ያልከኝን ሁሉ አስብበታለሁ። ከዚህ በኋላ ደግሞ ይበልጥ ጠንቃቃ ሆነልካለሁ። መልካም፣ በቃ አሁን እንብላ አይደል? ወይኔ ጉድ ይፈላ። ተንከራተትኩ ዋስ የሚባል አጣሁ። አሁን ማን ነው ዋስ የሚሆነኝ? ይሄን የመሰለ ስራ አግኝቼ አሁን እኔ ሌባ ነኝ። ለእኔ ማን ነው ዋስ የሚሆነኝ? ማን አለ እስቲ? ምንድን ነው አይኔ ነው ምንድን ነው? ይሄማ ለእኔ የመጣ ትልቅ ሲሳይ ነው። ትልቅ ሲሳይ። ወንድሜ እባክህ ቅበረኝ። ስራ አግኝቼ ነበረ። ማንም ዘመድ ማንም የለኝም። እባክህ ዋሱ ነኝ። እባክህ ወንድሜ። አንተ ያማል እንዴ? ዝም ብለህ የማታውቀው ሰው እግር ስር ትወድቃለህ እንዴ? ተነሳው፣ ምን ችግር አጋጥመው ነው? ወንድሜ እባክህ አጨክንብኝ። እባክህ ይኸው ከፈለክ አሁን ተዋወቅ። እኔ የምፈልገው ፊርማህን ብቻ ነው። እኔ መጥፎ ሰው አይደለሁም። በቃ ስራ ብቻ ነው የምፈልገው። እባክህ ወንድሜ። ሰውዬ፣ ተያዥ ማለት ምን ማለት እንደሆነ ግን ታውቃለህ? ጥፋት ብታጠፋ እኮ እኔ እጠየቃለሁ ማለት ነው። አሁን እግሬ ልቀቀኝ ወንድሜ እባክህ። እኔ እኮ ሌባ አይደለሁም። ስራ ብቻ ነው የምፈልገው። አንተ ካልሆንከኝ ማንም አይሆነኝም። እባክህ ቅበረኝ። አንተ ሰውዬ ጤነኛ አይደለም እንዴ? እኔ ለማላውቀው ሰው ተያዥ አልሆንም እያልኩ እኮ ነው። አሁን ልቀቀኝ፣ አለበለዚያ ፖሊስ እጠራለሁ። እሺ? እባክህ ወንድሜ፣ ፖሊስማ አትጥራ እባክህ። እኔ የምፈልገው በቃ አሁን ያልኩህን ብቻ ተባበረኝ እባክህ። አይሆንም እያልኩ እኮ ነው ያለሁት። አሁን በሰላም ልቀቀኝ። ልቀቀኝ ወደዛ። ወይ በቃ አይሆንም ማሪ ማለት ነው። አረ ምን አይነት ጨካኝ የሆነ ሰውዬ ነው! እንዲህ እየለመንኩትኝ እንዲህ ስራ እፈልጋለሁ ያልኩትኝ በቃ ሰው ደግ ሰው መልካም ሰው የሚባል ጠፋ ማለት ነው። አረ ምን አይነት ጊዜ ላይ ያለ ነው! አረ በስመ አብ! እንዴ ቆይ ይሄ ሰውዬ የዛች ጃዴ ባል አይደለም እንዴ? ረስቶኝ ነው ማለት ነው። እሰይ ፈጣሪ እሰይ! አንተ እኮ በጎ ነህ፣ ለመልካም ነው። እንኳን አላወቀኝ እንኳን እሽም አላለኝ። ብቻህን እኮ አይደለም ወንድሜ። ምንድን ነው እንደዚህ እንዴ? ኧረ እባክህ እንዲህ እኮ ጣል ዳንቴል ነገር ጣል ብታደርግበት እኮ እስረኛ መጠየቅ እኮ ነው የምትመስለው። ኧረ ቀስ ብለህ ምንድን ነው የማይናገሩን አልፋበለም እንዴ? ወይስ ከእጅ መቀማት ማለት? እውነትህን እኮ ነው ኪንጎ። እንዴ ኧረ ምን ሆናችሁ ነው? ዳይመንድን አታስጨንቁት፣ ርቦታል እኮ። ነይ ጌታ። አይ ኩኪክስ ግራ ጎን ማለት ኩኪክስ ነች አላችሁ እንጂ እናንተ የፍቅር አውሬዎች። የፍቅር አውሬውማ አንተ ነው። ኩኩስ ታጎርሰህ እኮ አይን እንደ አምፖል ነው የበረው። በቃ አወራህ ጨረስክ። ቱልቱላ ቱሪናፋ ይተዋቸው ዳይመንድ በእናትና ድጋም እንደው አያለ እንደዚህ በላይ የምታጎርስ ግራ ጎን ይስጥህ። እንደኔ ውስጥ እግርን ተብለህ ስትወለድ እንደዚህ አይነት ግራ ጎን ይደርሳል እንጂ ይስጥህ ስትል የኔ እናት። እኔ ይኸውልሽ ፖለቲካ አልፈልግም። ሌላ ነገር ውስጥ አትክተች ያጂ። ለመቀኛውም ለነገረኛውም በለው ምኑ ያጎረሰው ጉርሻ በጣም ልዩ ጣዕም አለው። ደግሞ ከእነሱ ጭቅጭቅ የኛ ፍቅር ይበልጣል። አረ ጉኩሽ አረጋጊ። አጣጣፋችሁት እኮ ደግሞ ነገ ሌላ ጣጣ ውስጥ ገብቶ ሁላችንም ችግር ውስጥ መግዛት እኮ የሚቀር መስሎሽ ነው እንዴ? ዝጋ አንተ ወሬኛ። ፍቅርና ጉርሻ ሲያስጨንቅ ነው ሲባል አልሰማም? ነይ እኔ እናት ነይ አኪበት እስኪ ቃል ለሊ ደወለች። አንቺዋ ምንድን ነው የምትጠብቂው ታዲያ? ወይ ለሊ ምን ነው ሩታዬ፣ ሀሳብ ውስጥ ገባሽ? ልትነግሪኝ የምትፈልጊው ነገር አለ? ዶክተርዬ፣ በጣም ብዙ ነገር ማሰብ ጀምሬያለሁ። ስለማግባት፣ ልጆች ስለመውለድ ሁሉ ሀሳብ እሱ ሆኗል። የእውነትሽን ነው እንዴ? ሩታዬ ተረጋጊ እንዴ! አንቺ እኮ ገና ልጅ ነሽ።
እንደዚህ አይነት ነገር ለማሰብ በጣም ገና ነሽ። ህይወትሽ ላይ ገና በጣም ሰፊ ብዙ ነገር ይጠብቅሻል። እንዴ ስለ እንደዚህ ነገር ለማሰብ አንቺ በጣም ገና ነሽ። አይ በፍጹም ልጅ አይደለሁም ዶክተርዬ። ይኸውልህ የራሴን ህይወት ለመመስረት ሙሉ ዝግጁ ነኝ። አእምሮዬም የበሰለ ይመስለኛል። እንዴ ትዳር እኮ ዝም ብሎ የሚታሰብ ነገር አይደለም። በጣም ትልቅ ኃላፊነትና ብስለት የሚጠይቅ ውሳኔ። አውቃለሁ ዶክተርዬ፣ ግን ደግሞ በቅርቡ አገባለሁ። የራሴን ህይወትና ቤተሰብ መስርቼ ደስተኛ እሆናለሁ። ቆይ ሩታ፣ ማንን ነው የምታገቢው? እንደዚህ በፍጥነት የምታገቢው ሰው ከየት መጣ? ማንነቱን በደንብ ታውቂዋለሽ? እንዴ ባሌን ነው የማገባው። ደግሞ ለእኔ የሚያስብልኝንና የሚንከባከበኝን ሰው መርጫለሁ። እባክሽን ሩታ ተይ። ይኸውልሽ ንግግርሽ እያንዳንዱ እኔን ለማብሸቅና እኔን ለማስቀናት እንደሆነ በደንብ አውቃለሁ። ይሄ የልጅ ጨዋታ ሽንተይና እውነቱን ነገር። እንዴ የምን ማብሸቅ ነው የምታወራው? እኔ እኮ የምሬን ነው የማወራልክ። አንተ ግን ሁልጊዜ እንደቀልድ ትወስደዋለህ። ዶክተርዬ እንደዚህ እጄን አድርገህ ስትይዘኝና አይን አይኖቼን ስታይ የሆነ ነገር ልትነግረኝ እንደሆነ ውስጤ ይነግረኛል። ይኸውልሽ ሩታ እኔ አንተ ምን ዶክተርዬ፣ እባክህ አፍክ ላይ ያሉትን ቃላቶች ጨርሳቸው። የሆነ ነገር ልትነግረኝ እንደሆነ እኮ ገብቶኛል። ሩታዬ ምን ልትለኝ ነው ዶክተር? ሩታዬ ልነግርሽ እፈልግና ቃላቶች ካፌ ላይ እየጠፉብኝ እኮ ነው። ልቤ ውስጥ ያለው ነገር ላንቺ መናገር እፈልጋለሁ፣ ግን ደግሞ በቃ ልቤ ማመን አቃተኝ። ግን ምን ዶክተርዬ፣ እባክህ አታስጨንቀኝ። ልትነግረኝ የፈለግከውን ነገር ንገረኝ። እኔ ልነግርሽ የፈለግኩት ነገር ምን ዶክተር? አንተ ልትለኝ የፈለግከው ነው? ሩታ እኔ